የዛሬው የጨሪቃዎች ቪዲዮ ያልጠበቅኩት ቪዲዮ በተንኮል ይመጣሉ ብዬ ጭራሽ አልጠበቅኩምና ቅመምዬ እንግዲህ ወደ ተንኮሏ ተመልሳለች ማለት ነው። ራሷን እያረጋጋች ነው። ግን ብዙ ነገር አይቼበታለሁ እውነት ለመናገርና ከምትወዱት ሰው ጋር የኔ ከምትሉት ሰው ጋር ስትሆኑ ምንም አይነት ነገር ብትሰሩ በቃ ደስተኞች ናችሁ። ሀይሚዬ እሱን አይቻለሁኝና ከምትወደው ሰው ጋራ የኔ ከምትለው ሰው ጋራ ምንም አይነት ተንኮልም ቀልድም ጨዋታም ጭቅጭቅም ብትሰራ ያምርባታን ውበት አለው ማለት ነውና እኔ በጣም ደስ ብሎኛል። አስባችሁታን በዛ ላይ ደግሞ አንድ ቤት ሆነው ማለት ነው እንደዛ አይነት ተንኮል ሲሰሩ በጣም ደስ ይላል። በእርግጥ ያው ብሩኬ ተኝቶ ውሃ መደፋቱ ቅዝቃዜው ቢያስደነግጥም ቢያሳዝንም ግን ደግሞ ከሚወዱ ሰው ሲሆን ደግሞ ምንም ማለት አይደለም ማለት ነውና አሁን ሀይሚ ብሩኬ ውሃ ስላደረገችበት እዛ ቤት ይወጣል ማለት አይደለም። ግን አልነግራችሁም፣ ሚስጥሩን አልነግራችሁም። እሺ ሚስጥሩን እናንተ ቪዲዮን በደንብ አድርጋችሁ አይታችሁ ተመራምራችሁ ትደርሱበታላችሁ ማለት ነው። እና ብቻ በዚህው እንደምትታረቁልን ባለሙሉ ተስፋ ነን ማለት ነው። እና ብሩኬ ደግሞ ሀይሚዬ ላንተ ያላት ቦታ ማለት እንዲህ በቃላት የሚገለጽ አይደለም። አንተም ለሷ ያለ ቦታ እንዲህ በቃላት የሚገለጽ አይደለም። ሁለታችሁም ጋር ያለው ይሄ እልከኝነት፣ አልሸነፍ ባይነት በቃ እሱ ነገር ነው እናንተ ጋር እምቢ ያላችሁ እንጂ ሌላ ነገር እኮ የለባችሁም። ግን እሱን ነገር ደግሞ ትታችሁ ነገሮችን ለማስተካከል ብትሞክሩ ጥሩ ነው ብለን እናስባለን። እኛ ይኸው ከሳምንት በላይ ሆነን እኮ አይደል እንደ ከደበረን ማለት ነው። ከደበረን እንደዚህ በፍቅር እየተጨቃጨቁ ተንኮል እርስ በራሳቸው እየተደራረጉ ከመጡ በጣም ቆይተዋል እና እኛም እሱ ነገር ናፍቆን ነበረ። እንደዚህ ስለመጣችሁልን ደግሞ በጣም ደስ ብሎናል። በዚህው ቀጥሉበት፣ አብሮ መኖሩንም በዚህው ቀጥሉበት። አይደለ ፍስል አብሮ ይቀጥሉ አይደለ። ግን ያው ሽማግሌ ላኩ እና በቃ ሰብሰብ ብላችሁ ጥቅልል ብላችሁ አንድ ቤት ውስጥ ኑሩልና ይሄ በቃ የሁሉም ሰው ምኞት ነው በእርግጠኝነት። ያው ይሄ ከአንድ ከሚወድ ሰው የሚጠበቅ ምኞት ነው። ስለዚህ እኔም ስለምወዳቸው አብረው ቢሆኑልኝ ደስ ስለሚለኝ ነው። እውነቴን ነው የምላችሁ እና ብቻ ደስ ብሎኛል። እንደዚህ ዛሬ ቅመምዬ ደግሞ እንደዚህ ብላ ስለመጣች በጣም ደስ ብሎኛል። እውነቴን ነው የምላችሁ እና የኔ እናት እስክሳ ስትል ቅብጥ ስትል ምናምን በጣም ደስ ያለኝ። ምክንያቱም በዚህ ሰሞን የነበረው ነገር በጣም ይደብር ነበር እና እናንተ ሁለታችሁ እንደፈለጋችሁ መሆን ትችላላችሁ፣ መብታችሁ ነው። በቃ እንደፈለጋችሁ ሁኑ። እርስ በራሳችሁ ስትፈልጉ እየተጨቃጨቃችሁ ስትፈልጉ እንደፈለጋችሁ እየሆናችሁ ነው። ብቻ ሶስተኛ ሰው አታስገቡ በህይወታችሁ። እንደዚህ በትንሽ ነገር በቀልድ የተጀመረ ነገር ይከራል። እኛ ሳናውቀው ነው ነገሮች የሚቀየሩት እና እሱን ነገር እንትን ለማለት ብትሞክሩ ጥሩ ነው ብዬ አስባለሁ። ከዛ ውጭ ግን እናንተ እንወዳቸዋለን ምንም ማለት አልችልም እና ብቻ ደስ ይል ነበር። የእውነት ፈታና ያልኩት ነው የምላችሁ። አብሶ ሶፋ ላይ ደግሞ እስክሳ እንትን ስትል የኔ እናት እውነት በጣም በቃ እግዚአብሔር የልባችሁን መሻት ብቻ ሞልቶላችሁ አብራችሁ ሆናችሁ ለማየት ያብቀኝ። የእውነቴን እኔ እሱ ነው ምኞቴ ከልቤና ብቻ ፈታ ነው ያደረገኝ ማለት ነው ቪዲዮውና እንግዲህ ብሩኬ እዚው ከቀጠለ ደግሞ ያው ተንኮሉ ይቀጥላል ብላለች እና የብሩኬን ተንኮል ደግሞ አስባችሁታል? በምን አይነት መንገድ እንደሚመጣ እግዚአብሔር ይወቀውና ብቻ እንደዚህ እያላችሁ ነው፣ ችግር የለውም። እርስ በርሳችሁ ፈታ እያላችሁ ነው ተወለ። ከዛ ውጭ ግን ሶስተኛ ወገን ብቻ አታምጡብን። ምክንያቱም ሶስተኛ ወገን ሲመጣ ነው ችግር እየተፈጠረ ያለው። እናንተ ሁለታችሁ ከሆናችሁ ምንም ችግር አይፈጠርም፣ ፏ ነው ማለት ነውና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ቤተሰቦቼ ላይክ ሰብስክራይብ ያደረጋችሁ አበረታቱ። ለምታበረታቱ ደግሞ እጅግ አድርጌ አመሰግናችኋለሁ። እግዚአብሔር ያክብርልኝ። ለምትሰጡኝ አስተያየትም ከልብ አድርጌ አመሰግናለሁኝ። እግዚአብሔር ያክብርልኝ የእውነት ማለት ነውና
ትንሽ ነው የቀረኝ። 10 ሺህ ብታስገብኝ እኔም በጣም ደስ ይለኛል፣ በጣም ደስ ይለኛል ማለት ነው። መቼም ሰው ሲደረግለት ደስ ይለዋል አይደለ? እኔም በጣም ደስ ይለኛል። ውድ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ማታ ማታ ያው ቪዲዮ ማለቀው ደግሞ ያው ሴትዬ ስለወለደች ማታ እንግዳ በጣም ስለሚበዛ ቪዲዮ ለመስራት አይመችም እና ለዛ ነው። እና በያላችሁበት ሰላማችሁ ብዝት ይለኝ። መልካም ጊዜ